ምናልባት እስካሁን ያላገባሽ እንደሆነ ዋስትና ለማግኘት ከሆነ የኔ ቤተሰብ በመሰረቱ ዲሞክራሲያዊ ነው ብዬ ነው የማምንበት። ምክንያቱም ባለቤቴም የኔን ስብና ተቀብላና አክብራ ነው፣ እኔም የባለቤቴን ስብናና እኩልነት ተቀብዬ ነው። ላለመቀበልም እድል አልነበረኝም። ምክንያቱም አንዳንዶቻችሁ እንደምታውቁት ባለቤቴ ሲያስፈልግ እሳት የሚተፋ ነገር መተኮስ የምትችል ታጋይ ነው የነበረችው። ስለሆነም ስንጀምር ጀምሮ ያው እኩል ስብዕና ያላት መሆኗን በተግባር ከማመን ውጭ እድል አልነበረኝም። በዚህ ቤተሰብ ውስጥ ዴሞክራሲያዊ ግንኙነት ለመመስረት ለኔ በጣም ቀላል ነበር፣ ምክንያቱም አማራጭ ስላልነበረኝ። እናም ከተጋባን በኋላ እሷም ታጋይ ነች፣ እኔም ታጋይ ነኝ። ትግሉ ካለቀ በኋላ እሷም የራሷ ስራ አላት፣ እኔም የራሴ ስራ አለኝ። በቤተሰብ ጉዳይ ላይ አብረን እንወስናለን። እናም ጥያቄውን አነሳሽው ወጣት፣ የቤተሰብ ግንኙነት ዴሞክራሲያዊ እንዲሆን በተለይ ሴቶች አንድ የማይታለፍ በጣም ቁልፍ መሳሪያ መያዝ ይኖርባቸዋል። ነፃ የገቢና የኑሮ ምንጭ ያላችሁ ሴቶች መሆን መቻል አለባቸው። ያ ሲሆን አሞሌ ጨው ለራስ ብለህ ጣፍጥ፣ አለበለዚያ ድንጋይ ነው ብለው ይወረውሩሃል። ወንዱ ለራሱ ብሎ ይጣፍጣል፣ ለራሱ ብሎ ዴሞክራሲያዊ ይሆናል፣ ካልሆነ ድንጋይ ነው ተብሎ ይጣላል።